ሰላም ጤና ይስጥልን የተከበራችሁ ውድ ተመልካቾቻችንና ስፖርት ጀምሯል እንግዲህ ከዚህ ሰዓት አንስቶ የተለያዩ ስፖርታዊ መረጃዎችን ወደናንተ ወደ ውድ ተመልካቾቻችን ያደረስን ቆይታ ምናደርግ ይሆናል እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትሆኑ ወደድን መልካም ቆይታ ጋዜ እንዴት ነው ሳምንቱ እንዴት ይያለፈ ነው ያለው ዛሬ ስጅ ከምን ለተመልካቾች ምን አዳዲስ መረጃዎች ይዘመታል በርከት ያሉ መረጃዎችን ይዘናል ጄሪ የሀገራት ጨዋታዎች በቀጣይ ይከናወናሉ የኢትዮጵያ ብሔራዊ ቡድንን ጨምሮ ሌሎች የዓለም ሀገራት የማጣሪያ የወዳጅነት ጨዋታቸውን የሚያከናውኑ ነው የሚሆነውና እነዚህን ጨዋታዎች በተመለከቱ የተለያዩ መረጃዎችን እንሰጣለን ያው በሚቀጥለው ሳምንት የአውሮፓ ታላላቅ ሊግ ጨዋታዎች አይኖሩም የሀገራት ጨዋታዎች ናቸው የሚኖሩትና ከዚህ ጋር ተያይዞ የትኞቹ ተጫዋቾች ጉዳት አጋጠማቸው ከብሔራዊ ቡድን ግልጋሎት ውጪ ሆኑ የሚሉትን መረጃዎች ይዘናል ከዛ ባለፈ በዘንድሮ ዓመት በተለይ ደግሞ የቀኝ ክንፍ ላይ የምናቃቸው ታላላቆቹ ክለቦች ላይ የጨዋታዎች ልዩነት ፈጣሪ የሆኑት ላሚን ያማልና እንደዚሁ ሚሼል ኦሊሴን የተመለከቱ ቁጥራዊ መረጃዎች እየወጡ ነው የሚገኙት አስደማሚ ጊዜ እያሳለፉ ነው የሚገኙትና እነዚህን ተጫዋቾች የተመለከተ መረጃ ወደ ተመልካቾቻችን እናደርሳለን አንድ የአርሰናል እጅግ በጣም የኋላ ደጀን የሆነ አርሰናል ባለፉት አመታቶች እንደውም ደግሞ ዘንድሮ እያሳየ ባለው ጥንካሬ ትልቅ አስተዋጽኦ ያለው ትልቅ ተጫዋች ዛሬ ልደቱን እያከበረ ነው የሚገኘው ሌሎችም ዝውውሮች ከአርሰናል ቀጣይ ጨዋታዎች ጋርና ከዋንጫ ጣፈንታው ጋር በተያያዘ ሌሎች መረጃዎችንም የምናነሳ ነው የሚሆነው ማለት ነውና እነዚህና ሌሎች የተካተቱበትን የመረጃ ሰዓታችንን ተመልካቾቻችን እንዲከታተሉ እንጋብዛቸዋለን ጄሪ ተመልካቾቻችን እነዚህና ሌሎች ስፖርታዊ መረጃዎችን ወደናንተ ያጋራን ቆይታ ምናደርግ ይሆናል በድጋሚ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ከሀገር ውስጥ ስፖርታዊ መረጃዎቻችን ስንጀምር ጋዜ እንደተለመደው የኢትዮጵያ ብሔራዊ ቡድን እንግዲህ ወደ ሞሮኮ አቅንቷል የአፍሪካ ዋንጫ ማጣሪያ ጨዋታውን እንግዲህ ከሳኦ ቶሜ ጋር የሚያደርግ ይሆናል መጋቢት 18 ነው የፊታችን አርብ ነው ይሄ ጨዋታ የሚደረገው በአጠቃላይ የኢትዮጵያ ብሔራዊ ቡድን ከጋቶሽፓኖ ውጪ ሆኗል አሁን ጋቶሽፓኖ ከቡድኑ ውጪ ሆናል ባባቱ ህልፈት ምክንያት በአጠቃላይ ጨዋታው እንዴት ተመለከተዋል ዮሐንስ ሳሌም እንግዲህ አዲስ ወይን ደግሞ የመጀመሪያ ጨዋታውን ነው ከ2013 በኋላ የኢትዮጵያ ብሔራዊ ቡድን ተቀላቅሎ የመጀመሪያ ጨዋታውን ነው የሚያደርገውና በአጠቃላይ እንዴት ተመለከተዋል ጨዋታውን ምን እንጠብቅ እስቲ ቅድመ ግምት እንግዲህ ከሳኦ ቶሜና ፕሪንሲፔ ጋር ጨዋታውን ወደ ሞሮኮ ነው የሚያቀናው በዚህ ጨዋታ ላይ ባለሜዳው ክለብ ሳኦ ቶሜና ፕሪንሲፔ ናት ነገር ግን የካፍን መስፈርት የሚያሟላ ሜዳ ስላሌላት ልክ እንደ ኢትዮጵያ ሁሉ ማለት ነው ኢትዮጵያ በርግጥ በጊዜያዊነት ለአንድ ጨዋታ የድሬዳዋ ኢንተርናሽናል ስቴዲየምን ፍቃድ እንዳገኘች ይታወቃልና ሳኦ ቶሜና ፕሪንሲፔ ግን ሜዳ የላትም ስለዚህ ሞሮኮን ስቴዲየም መርጣለችና በሄል አብዲ ስቴዲየም ነው ጨዋታ እንዳልሽው መጋቢት 18 በለተ አርብ ምሽት 1 ሰዓት ላይ የሚከናወነው ማለት ነውና ይሄንን ጨዋታ አስመልክቶ እንግዲህ አዲሱ የኢትዮጵያ ብሔራዊ ቡድን አሰልጣኝ ኢንስትራክተር ዮሐንስ ሳሌ ዝግጅት ሲያደርግ ቆይቷል ለ23 ተጫዋቾች ጥሪ ያቀርበው ማለት ነው ጥሩ ዝግጅት ሲያደርጉ እንደነበረ አጠቃላይ ዝግጅቱን በተመለከተ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ ኢንስትራክተር ዮሐንስ ሳሌ እንደዚሁም የጽህፈት ቤቱ ኃላፊ አቶ ባህሩ ጥላውን በትላንትናው ዕለት እንግዲህ በጁፒተር ሆቴል ጋዜጣዊ መግለጫ ሰጥቷል ብሔራዊ ቡድኑ የሚገኝበትን ቁመና በተመለከተና ሌሎች ተያያዥ ጉዳዮችን ያነሱበትን ሁኔታ በተመለከተ ማለት ነውና ትላንትና ከተነሱ በጋዜጣዊ መግለጫው ላይ ከተነሱ ሐሳቦች መካከል አጠቃላይ የራሱ ባህሪ እንዳለው ይሄ የጥሎ ማለፍ ጨዋታ ማለት ነው ይሄንን ጨዋታ በደርሶ መልስ ድምር ውጤት ማሸነፍ ከቻሉ ነው ገና ወደ ምድብ ማጣሪያ ድልድል የሚገቡት ማለት ነውና ይሄንን በጥንቃቄ ለማሸነፍና ወደ ምድብ ድልድሉ ለመግባት ጥንቃቄ የተሞላበት ቢያንስ በተከታታይ በፕሪሚየር ሊጉ ጨዋታዎች ላይ መረጣውን በተመለከተ ማለት ነው ሐሳብ ሲሰጡ የብሔራዊ ቡድኑን ተጫዋቾች መረጣ ያደረግነው በጣም በሳል በተደጋጋሚ በብሔራዊ ቡድን ወይም በክለባቸው ላይ ከአንድ እስከ 5 ድረስ ቢያንስ 5 እና 6 ተከታታይ ጨዋታዎችን ማድረግ የቻሉ ተጫዋቾችን ነው መምረጥ የፈለግነው ወጣት ተጫዋቾችን ብዙ አላካተትንም ነገር ግን ደግሞ በአንዳንድ አጋጣሚዎች ደግሞ ጥሩ እንቅስቃሴ ማድረግ የቻሉ ወጣት ተጫዋቾችንም ማካተናል የሚል ሐሳብ ሰጥቷል ማለት ነውና እንግዲህ የኢትዮጵያ ብሔራዊ ቡድን ከረጅም ዓመታት በኋላ ወደ አፍሪካ ዋንጫ የውድድር መድረክ የመጨረሻው ተሳትፎ እንደምታስታውሹ ካሜሩን ላይ በተስተናገደው የ2021 የአፍሪካ ዋንጫ የውድድር መድረክ ነበርና ከዛ በኋላ 5 አመታቶች ተቆጥረዋልና ቀጣይ እንግዲህ በ27 ሶስቱ የምስራቅ አፍሪካ ሀገራቶች ዩጋንዳ ታንዛኒያ እና ኬንያ በጣምራ በሚያስተናግዱት የአፍሪካ ዋንጫ የውድድር መድረክ ላይ ለመሳተፍ ነው ይሄንን ዝግጅቱን የሚያደርገው ማለት ነውና ትላንት ግን ከተነሱ ሐሳቦች በተለይ የተለያዩ የመገናኛ ብዙሃንን ቀልብ ስበው የነበሩት በኦንላይን ነበረ የኢትዮጵያ እግር ኳስ ፌዴሬሽን ምዝገባውን ሲያደርግ የነበረው ጋዜጣዊ መግለጫውን መታደም የሚፈልጉ የሚዲያ አካላትን ጥሪ ሲያቀርቡ ማለት ነውና አንዳንድ ቅሬታዎች ተነስቶባቸዋል እኛም የምንጋራቸው ማለት ነውና
የኢትዮጵያ ብሔራዊ ቡድን እንደምታውቂው አሁን በኤሴካፋ እንኳን የውድድር መድረክ ላይ ለመሳተፍ የሚያስችለው ቁመና ላይ አይደለም ያለው የብሔራዊ ቡድን ሁኔታችንን ስንመለከተው ማለት ነው። ለአፍሪካ ዋንጫ የለም፣ በዓለም ዋንጫ የለም። እነዚህ የጎረቤት ሀገራቶች የሚሳተፉበትን እንኳን የኤሴካፋ የውድድር መድረክ ላይ በቻንም እንደምትመለከችው ነው። በእንደዚህ አይነት የውድድር መድረኮች ላይ እየተካፈለ የማይገኝ ደካማ ብሔራዊ ቡድን ነው። የስፖርት ቤተሰቡን ለመሳብ ሚዲያው እጅግ በጣም አስፈላጊ ነው። አኩርፏል። እንደምታዩ ወደ አውሮፓ እግር ኳሶች ሸፍቶ ነው ያለው። አጠቃላይ የኢትዮጵያ የእግር ኳስ ወዳጅ በሚባል ደረጃ ማለት እንችላለን። እኛ እንኳን መረጃዎችን ስንሰጥ ታያለች ከስር የሚጻፉ ኮመንቶች ማለት ነው። ስለ ኢትዮጵያ ኳስ አታንሱብን ነው የሚሉት። ያንን ሀገራቸውን ጠልተው ኢትዮጵያ ብሔራዊ ቡድንን ጠልተው አይደለም። ሀሳባቸውን ይህንን ሀሳብ የሚያስቀምጡት ወይም ደግሞ የሚቃወሙት ውጤት ስለሌለው ነው። ኢንቨስት የሚደረገው ገንዘብና እየተመዘገበ ያለው ውጤት ተመጣጣኝ ስላልሆነ ነው። መንግስት የሚበጅታቸው በጀቶች ኳሱ ላይ ለሚገባው ለኳሱ እየዋለ ስላልሆነ ነው። በጣም ደካማ ሊግ ነው ያለን። ክለቦቻችን በጣም ደካማ ናቸው። ተጫዋቾቻችን አሻግረው ወደ ሌላው ዓለም የመጫወት ወደ አውሮፓ የመሻገር ፍላጎት የላቸውም። አብዛኞቹ ተሞክረው ከዚህ ከጎረቤት ሀገር እየተመለሱ ያለበትን ሁኔታ እየተመለከትን ያለ ነው እና እንደዚህ አይነት ደካማ የእግር ኳስ ሂደት ባለበት ሀገር ላይ የሚዲያ አካላትን ጋዜጣዊ መግለጫን ለመከታተል በሚሄዱበት ሰዓት ላይ ፕሮሰስ ማብዛት፣ ቢሮክራሲ ማብዛት አስፈላጊ ነው ብዬ አላስብም። በመስኮትም ይግባ በባስም ይምጣ ጅብ እየጋለበም ይምጣ እዛ ጋዜጣዊ መግለጫ ላይ ከተገኘ ያንን ጋዜጣዊ መግለጫ አቴንድ አርግቶ መረጃዎችን ለስፖርት ቤተሰቡ ቢያቀርብ ተጠቃሚው የኢትዮጵያ እግር ኳስ ፌዴሬሽን፣ ተጠቃሚው የኢትዮጵያ ብሔራዊ ቡድን፣ ሲያልፍም የኢትዮጵያ እግር ኳስ ከፍ ይላል። የሚዲያ አባላቶች ምንም የሚያገኙት ጥቅም የለም። እንደምታውቂው ኪሳራ ነው እውነት ለመናገር አሁን እየሄደ ያለው። እኛ አንድም ሙያችንን አስገድዶን፣ ሁለተኛም ዜግነታችን እያስገደደን ካልሆነ በስተቀረ የኢትዮጵያ ብሔራዊ ቡድን እያስመዘገበ ባለው ውጤት አሁን የኢትዮጵያ የእግር ኳስ ሶሳይቲ መስማት ሁላ አይፈልግም። ይሄ ማህበረሰብ ደግሞ ወደ ስፖርት ሜዳው እንዲመጣ ወደ ስፖርቱ እንዲሳብ ሚዲያ ዋነኛው ቁልፍ ነው፣ በደከመበት ማለት ነው። እንደምታዩ የዚህ የፕራይቬት ሚዲያው በጣም እየተዳከመ ነው ያለውና እያንዳንዱ ሙያተኛ ብዙ መስዋዕትነትን ከፍሎ ከትራንስፖርት ጀምሮ ይህንን ጋዜጣዊ መግለጫ ለመከታተል በሚሄድበት ሰዓት ላይ አንቺ የሚያንቀባርርም አይደለም። አሁን ያለንበት ውጤት እዚህ ጋር እንትና ገባ እዚህ ጋር ገባ እዛ ላይ አልደረስንም። መጀመሪያ ጋሪው ቀደመ አይነት ሐሳብ ያለው ነው። ከተጠያቂነት ለመሸሽ የሚደረግ እንቅስቃሴ ነው ይመስለው። አብዛኛው ጋዜጠኛ በእንደዚህ አይነት መልኩ ነው የተረዳው የነበረውን ሁኔታ። በጣም ትክክል እና ወቅቱን የጠበቀ አይደለም። ብሔራዊ ቡድኑ ገና ከወደቀበት መነሳት አለበት። አንደኛው ደግሞ ሚዲያ መጠቀም መቻል አለባቸው። ይህንን ነገሮች ተስተካክለው የኢትዮጵያ ብሔራዊ ቡድን ወደ አሸናፊነት መጥቶ የኢትዮጵያ ሕዝብ ወደሚፈልገው አሸናፊነት መጥቶ ቶሎ ቶሎ በአፍሪካ ዋንጫ የውድድር መድረክ መሳተፍ ሲችል በሴካፋ የበላይነቱን ማረጋገጥ ሲችል በቻንም መወዳደር ሲችል ወደ ዓለም ዋንጫው ማለፍ ሲችል ከዛ በኋላ እነ ስካይ ስፖርት እና እነ ቢቢሲ ካልሆኑ የሎካል ሚዲያዎች ባለሙያዎች አትምጡብን ማለት ይችላሉ። ጥሩ ነገር ሲሰሩ ማለት ነው። በደከመ እግር ኳስ ገና የስፖርት ቤተሰቡ እንደውም ተለማምጦ ነው ማምጣት ያለባቸው፣ ሚዲያውን ተለማምጦ ነው ማምጣት ያለባቸውና በመሰረቱ ይህንን ዘገባ ለመስራት እኛ ወደ ስፍራውም አላቀነንም፣ ተደራራቢ ስራዎች ስለነበሩብን። ነገር ግን ባልደረቦቻችን ላይ የደረሰው አንዳንድ ነገሮች ትክክል አይደለም። ጋዜጣዊ መግለጫውን ለመከታተል በሄዱበት ሰዓት ላይ አትችሉም፣ በኦንላይን ምዝገባ ስላልፈጸማችሁ ብሎ የሚዲያ ባለሙያ ማንገላታት ትክክል አይደለም። እዛ ቁመና ላይ ለመድረስ መጀመሪያ አስፈላጊውን ስራ መስራት መቻል አለባችሁ። እኛ አሰልጣኙን እናከብራለን። ብሔራዊ ቡድን ተጫዋቾች የኢትዮጵያ ሰንደቅ ዓላማን እስከለበሱ ድረስ እናከብራለን። ከውጤት በኋላ ነው ትችትም መኖር ያለበት ከሚሉ ሰዎች መካከል አንደኛው ናሁ ስፖርት ነው። ምክንያቱም ስራዎች ሳይሰሩ አሰልጣኙን በተለያዩ ሀሳብ እየሰጡ ማዳከም ምናምን አስፈላጊም አይደለም። በጨዋ መልኩ ግን ጥያቄዎች መጠየቅ መብታቸው ነው። የሚዲያ ባለሙያዎች ጥያቄ ሲጠየቁ ደግሞ መልስ ካላቸው ትክክለኛ መልስ መመለስ ነው እና ባልሆኑ አንዳንድ መስፈርቶችን አስቀምጦ ግን የሚዲያ ባለሙያን ማሸሽ አስፈላጊ ነው ብዬ አላስብም። ለኢትዮጵያ አሁን ላለችው የጭላንጭል ስፖርት እንኳን ትልቁን ሚና እየተወጣ የሚገኘው የኢትዮጵያ ሚዲያ ነው። ምንም ጥቅም ሳያገኝ ማለት ነው። የኢትዮጵያ እግር ኳስ ላይ የሚዲያ ባለሙያ ምንም ያገኘው ጥቅም የለም። እንደውም አታንሱብን እኮ ነው የሚሉት። ኮመንት ላይ ማየት ይቻላል እያስመዘገበ ካለው ውጤት ጋር እንጂ የኢትዮጵያ ሕዝብ በእግር ኳስ ፍቅር እጅግ በጣም ያበደ ነው። አይደለም ለሀገሩ ሰንደቅ ዓላማ ለብሔራዊ ቡድን አይደለም ለአውሮፓ ኳስ ስሜት ላስተሳሰረን በአካል ለማያውቁን ለማናውቃቸው ሁሉ እንኳን ምንም በማናገኝበት ጥቅም እንኳን
ታያለሽ የሚከፈለው መስዋዕትነት ስሜታችን እስከምን ድረስ እንደሆነ ማለት ነውና እነዚህን ጉዳዮች በመናይበት ሰዓት ላይ የኢትዮጵያ እግር ኳስ ፌዴሬሽን አስፈላጊውን ስራ መጀመሪያ ራሱን የቤት ስራ መስራት መቻል አለበትና እነዚህን ጉዳዮች መመልከት ያለባቸው ይመስለኛል። ለማንኛውም የኢትዮጵያ ብሔራዊ ቡድን መልካም እድል መልካም ውጤት እንዲገጥመው እንመኛለን። እንግዲህ ሳኦ ቶሜ እና ፕሪንሲፔ በአውሮፓ በተለያዩ ሀገራቶች የሚጫወቱ ተጫዋቾች አሏት ጥሪ አቅርባለች ለዚህ ብሔራዊ ቡድን ስብስብ በደርሶ መልስ ድምር ውጤትም አሸንፈው ለማለፍ እንደዚሁ ፍላጎት እንዳላቸው እየገለጹ ነው የሚገኙት ማለት ነውና የኢትዮጵያ ብሔራዊ ቡድን እንግዲህ በኢንስትራክተር ዮሐንስ ሳሌ እየተመራ ጥሩ ውጤት ያስመዘግባል ብለን እናስባለን። መልካም እድል ነው የምንመኘው። አንድ ግን አሳዛኝ ዜና እዚህ ላይ ደግሞ አክለሻል። የብሔራዊ ቡድኑ አምበል ጋቶች ፓኖም አባቱ እንግዲህ ድንገተኛ ህልፈት አጋጥሟቸዋል። በዚህ ምክንያት ከብሔራዊ ቡድኑ ስብስብ ውጪ ስለመሆኑ እየተገለጸ ነው የሚገኘው። ወደ ሞሮኮ ከሚያመራው የልዑክ ቡድን ጋር ስሙ እንዳልተካተተ እየተገለጸ ነው የሚገኘውና በዚህ አጋጣሚ ናሁ ስፖርት እንግዲህ ለጋቶች ፓኖም እና እንዲሁ ቤተሰቦቹ መጽናናትን ይመኛል። እንግዲህ የመልሱ ጨዋታ ደግሞ የሚሆነው መጋቢት 22 በድሬዳዋ ስቴዲየም ነው የሚሆነው። እንግዲህ ጥሩ ውጤት ለሀገራችን እንመኛለን። ወደ ሌላኛው የሀገር ውስጥ ስፖርታዊ መረጃዎቻችን ስናልፍ 55ኛው የኢትዮጵያ አትሌቲክስ ሻምፒዮና እንግዲህ በዛሬው ዕለት ጅማሮውን አድርጓል። በአዳይ አበባ ስቴዲየም ነው እንግዲህ ይህ ውድድር የሚካሄደው። በዚህ ውድድር ላይ እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን አዳዲስ ቴክኖሎጂዎች ይፋ እንዳደረገ እንግዲህ እየተዘገበ ነው የሚገኘው። በአጠቃላይ በ36 ክለቦች በ9 ክልሎችና በ2 የከተማ መስተዳደሮች ነው እንግዲህ ውድድሩ የሚካሄደው። በአጠቃላይ 1057 አትሌቶች በዚህ ውድድር ላይ ተሳታፊ ይሆናሉ። እኔ ገንዘቡ ላይ ትኩረት ላድርግና ቀደም ሲል እንግዲህ እንደገለጽሽው አንቺም 55ኛው የኢትዮጵያ አትሌቲክስ ሻምፒዮና የውድድር መድረክ ይከናወናል። በአዲስ አበባ ኢንተርናሽናል ስቴዲየም ነው ይህ ውድድር የሚከናወነው። እንደጠቀሽው ከ1000 በላይ ስፖርተኞች በሁለቱም ጾታ ወደ 41 በሚደርሱ የስፖርት አይነቶች በሜዳ ተግባራትና እንደዚሁ ደግሞ በመም በሚደረጉ ውድድሮች ላይ የሚሳተፉ ነው የሚሆነውና በአጠቃላይ በዚህ ጋዜጣዊ መግለጫ ተሰጥቶ ነበር። አጠቃላይ ውድድሩን በተመለከተ የፌዴሬሽኑ ፕሬዚደንት ኮማንደር አትሌት ስለሺ ስህልና የጽህፈት ቤቱ ኃላፊ እንደዚሁ መግለጫ ሰጥተው ነበር። አጠቃላይ ውድድሩን በተመለከተ ማለት ነውና በጥቅሉ ጄሪ 10 ሚሊዮን ብር ነው የተመደበው ለውድድሩ ማስፈጸሚያ ማለት ነው። ከዚህ ውስጥ ለውድድር ሽልማት የተያዘውን ገንዘብ ስንመለከት 580 ሺህ ብር ነው። 580 ሺህ ብር ማለት እንግዲህ ከ10 ሚሊዮን ብር ላይ ለዋናው ጉዳይ እጅግ በጣም ያንሳል ብዬ ነው የማስበው። ሌላ ወደ ሽልማቱ ስትመጪ ደግሞ ከ3500 ብር ጀምሮ 2500 ብር እንደዚሁም ደግሞ ሶስተኛ ለወጡ ደግሞ 2000 ብር ማለት ነው። አሁን አንድ ጫማ የሚሸጥበትን ዋጋ ምን ያህል እንደሆነ እናውቃለን እና ምናልባት በውጭ ሀገር ውድድር እያደረጉ ላሉ አትሌቶች ይሄ ሽልማት ገንዘብ ብዙም ላይሆን ይችላል። ነገር ግን በክለብ ደረጃ ደግሞ በጣም አነስተኛ ክፍያ እየተከፈላቸው የክለብ ተከፋዮች አሉ። ይህን ሽልማት አንድ ውድድር ለማድረግ ምን ያህል ጊዜ ዝግጅት እንደሚጠይቅ ይታወቃል። ከብዙ ነገር አንጻር ማስላት እንችላለን እና የተበጀተው በጀት ወደ 10 ሚሊዮን ብር ሆኖ ከዛ ውስጥ 1 ሚሊዮን ብሩን እንኳን አልያዙትም ለሽልማት ማለት ነው። 580 ሺህ ብር ማለት ይሄ በጣም የማይመጣጠን ነው። በየጊዜው እኔ ጋዜጣዊ መግለጫ በተገኘንበት አጋጣሚ ከዚህ ቀደም ለነበሩም የፌዴሬሽኑ አመራሮች እንደዚሁ ጥያቄ አቅርብ ያለውኝ በተደጋጋሚ ማለት ነውና የማይታረም የማይሻሻል የሽልማት መጠን ነው ብዙ ጊዜ እየተመለከትን ያለ ነው። አሁን እኮ ለስፖርቱ የቆሙ ተቋማት አይደሉም። በተጓዳኝ አመታዊ ባህላቸውን እንኳን ሲያከብሩ አሁን ባለፈው ካስታጎሽ የመከላከያ ዘማቾች እዝ በትክክል ስሙን ካልጠራሁት ይቅርታ ሐዋሳ ላይ አክብሮ ነበር ምስረታ ባህሉን እና ግማሽ ሚሊዮን ብር ነው የሸለሙት አንደኛ ደረጃን ይዘው ላጠናቀቁ ማለት ነው። ከዛ ያለ ሩብ ሚሊዮን ብር 100 ሺህ ብር እንደዚህ ያለ ነው። ከዛም ባለፈ 9ኛ የአየር ኃይል ምስረታ ክብረ ባህሉን ሲያከብር ደግሞ ይህም ተቋም ግማሽ ሚሊዮን ብር ነው በጀት እንደዚሁ ፈንድ አድርጎ ለአንደኛ ደረጃን ይዘው ላጠናቀቁ ማለት ነው። በጥቅሉ በርከት ያሉ ሚሊዮን ብሮችን ነው ፈሰስ ያደረጉትና የኢትዮጵያ አትሌቲክስ ፌዴሬሽን ግን በየአመቱ የማይሻሻሉ የሽልማት ፓኬጆችን ነው ይዞ የሚመጣው። በዛ ላይ ከዋናው ጉዳይ አልፎ 10 ሚሊዮን ብር መድቦ 580 ሺህ ብር ማለት እጅግ በጣም ትንሽዬ ብር ነው። 50 ሺህ ብር ማለት የትምህርት ቤት ውድድሮችን እንኳን የማይመጥን ነው። እንኳን ሌሎች ዓለማት ላይ የሄዱ ትልቅ ዶላሮችን እንደሚያገኙ አትሌቶች ማለት ነውና በተለይ ለጀማሪ አትሌቶች የማያበረታታ ነው። እሺ ሌሎች እንኳን ሲኒየሮቹ ገንዘብ አላቸው እንበልና ያን ያህል ሌላ ተጨማሪ የሚያመጣው ውድድር ላይ
የተሻለ እድል ይፈጥርላቸዋል ብለን እናስብ። ለጀማሪ አትሌቶች ምን ያበረታታል አሁን ይሄ ገንዘብ ጄሪ? በተለይ ደግሞ ከሚለፉት አትሌቶች እንደሚታወቀው በሌሊት ፀሐይ ቁርስ አይሉ እንግዲህ በጣም ልምምድ ሲያደርጉ እናያለና አመቱን ሙሉ ነው ያለ አንድ ቀን ረፍት ልምምድ የሚያደርጉትና እንደዚህ አይነት ሽልማቶች መኖራቸው ደግሞ አትሌቶቹ እንዳይበረታቱ የሚያደርግ ይመስለኛል። በእርግጥ የተለያዩ ኢንተርናሽናል ውድድሮች የሚያደርጉ አትሌቶች ለተሳትፎ የሚያደርጉት ውድድር ስለሆነ ያን ያህል አይደለም፣ ግን ለጀማሪዎች በጣም ቅስም የሚሰብር ይመስለኛል። በተለይ ደግሞ ሌሎች ውድድሮች ላይ ከዚህ ከአትሌቲክሱ ስንወጣ እኮ የኢትዮጵያ አይደል እንኳን በሚሊዮን የሚደረግ ሽልማት ነው ያለውና በዚህ አመቱን ሙሉ ደግሞ አቅማቸውን ኃይላቸውን እድሜያቸውን ጨርሰው ውድድር ለሚያደርጉ አትሌቶች በዚህ ያህል ደረጃ የወረደ ሽልማት ማካሄዱ እንግዲህ በጣም የሚከብድ ይመስለኛል። በጣም ትክክል። አትሌቶችን አያበረታታም በጭራሽ ማለት ነው። እዚህ ላይ ማሰብ መቻል አለባቸው የፌዴሬሽኑ አመራሮች። አትሌቲክሳችን እየወረደ ነው ያለው። አሁን በቅርቡ በፖላንድ በተደረገ ውድድር የቤት ውስጥ ውድድር ላይ እንደምታውቂው ከረጅም ዓመታት በኋላ ከ25 ዓመታት በኋላ ይመስለኛል ምንም ሜዳሊያ ሳንይዝ የመጣንበትን ውድድር ተከናውኗል። ሰው ወደ ባህር ማዶ ስለሆነ አብዛኛው ትኩረት የእንግሊዝ ሊግ ካፕ የፍጻሜ ጨዋታ ስለነበረ እንደምታስታውሽው ተከልሎ ነው ያለፈው እና እንደዚህ አይነት ውጤቶችም እየተመዘገቡ ነው ያሉትና ደግሞ ከጀርባ ካየሽ ጋዜጣዊ መግለጫ የሚሰጠው ውድድሩ ላይ የሚገርም እኮ ነገር ነው። ትልልቅ ተቋማት ስፖንሰሮች አሉ። እነዚህ ትልልቅ ተቋማት ስፖንሰሮች 350 ሺህ ብር ነው የሚመድቡት፣ ማለት 3500 ብር ነው ለአንድ አትሌት አሸናፊ ሸልሙልን የሚሏቸው። በጣም የሚያሳፍር ነውና የኢትዮጵያ አትሌቲክስ ፌዴሬሽን ሽልማትን በተመለከተ ሁል ጊዜ ነው ትልልቅ ሚሊዮን ብሮችን ይመድባል። ነገር ግን ደግሞ ለአትሌቶች የሚሰጠው ሽልማት በጣም ደካማ፣ አትሌቱን ያላከበረ የማይመጥን፣ አሁን ጊዜውን የዋጀ አይደለም፣ አሁን ያለውን ሁኔታ የዋጀ አይደለም። ይህንን አሰራራቸውን ማስተካከል አለባቸው ብለን እናስባለን እንደ ናሁ ስፖርት ማለት ነው። እንግዲህ ይህንና ሌሎች አስተያየቶችን ተመልክቶ እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን ያስተካክላል ብለን እናስባለን። ውድ ተመልካቾቻችን የሀገር ውስጥ ስፖርታዊ መረጃዎቻችን የተመለከታችሁትን ይመስል ነበር። ካፍታ ቆይታ በኋላ ወደ ባህር ማዶ ተሸጋግረን የተለያዩ ስፖርታዊ መረጃዎችን ደግሞ ወደ እናንተ የምናደርስ ይሆናል። በድጋሚ አብራችሁን ቆዩ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ወደ ተመልካቾቻችን የሀገር ውስጥ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ እያደረግን ነበር። አሁን ደግሞ ወደ ባህር ማዶ ተሸጋግረን እንግዲህ የተለያዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። በድጋሚ አብራችሁን ቆዩ። ገዜ ዘንድሮ የአርሰናል እንቅስቃሴ እንዴት እየተመለከትከ ነው? ለአራትዮሽ ዋንጫ ክብር እየተፋለመ ነበር እስከ ባለፈው ሳምንት አንዱን ዋንጫ ባሳለፍነው ሳምንት የካራባኦ ካፕ ዋንጫ በሲቲ ተነጥቋልና በአጠቃላይ የአርሰናል እንቅስቃሴ እንዴት እየተመለከትከው ነው? ለዋንጫ እየደረሰ የመቅረት ሁኔታ እየተመለከትንበት ነው። ባለፉት አመታትም ይህንኑ ነገር ነበር ስንመለከት የነበረው። ለዋንጫ ይደርስና የዋንጫ ጨዋታ ላይ ያለም ደግሞ በአጠቃላይ አጭር ጨዋታዎች ሲቀሩት ትንሽ ጨዋታዎች ሲቀሩት ከዋንጫ የመመለስ ሂደት አለና ደጋፊዎች አሁንም ስጋት ላይ ነው የሚገኙት የባለፈውን የሲቲ ጨዋታ ከተመለከቱ በኋላ። ዳው እንግዲህ አርሰናል ቀጣይ የሊግ ጨዋታዎች በጣም ይጠበቃሉ። እንግዲህ እንግሊዝ ፕሪሚየር ሊግ 31ኛ ሳምንት መርሃ ግብር ላይ ደርሷል። አርሰናልን ጨምሮ ሌሎችም ክለቦች 7 መርሃ ግብር ናቸው የሚቀራቸው። ሲቲ ወደ 9 መርሃ ግብር ይቀረዋል። በተስተካካይ የተያዙ ጨዋታዎች አሉና እንግዲህ አርሰናል የሊጉን የዋንጫ ክብር የማንሳት እድሉ አሁንም እንደተጠበቀ ነው በስነ ልቦና ረገድ ካልሆነ በስተቀረ። ባለፈው እንግዲህ የሊግ ካፑን የዋንጫ ክብር ከተነጠቀ በኋላ ብዙዎች በስነ ልቦና የተሳሰሩ ናቸው ውድድሮች። አንድ ውድድር ባሸነፍሽ ቁጥር ቀጣዩን የዋንጫ ክብር የማሸነፍ እድልሽ የበለጠ ይሰፋል፣ የበለጠ ያድጋል፣ ተጫዋቾቹም የአሸናፊነት ሜንታሊቲ የበለጠ ያላብሳቸዋል የሚሉ አንዳንድ ጉዳዮች ይነሳሉ። እነዚህ ነገሮችን ሼር እናደርጋለን። ነገር ግን አርሰናልን በተመለከተ ቀጣይ ትልልቅ ጨዋታዎች
አሉበት ለማለት ያስቸግራል። አሁን ካየናቸው ካሉት ፊክስቸሮች አንጻር ማለት ነው። እንግዲህ ከቀሩት 7 መርሃ ግብሮች መካከል አሁን ቀጣይ ከሀገራት ጨዋታዎችና ከኤፍኤ ካፕ የሩብ ፍጻሜ ጨዋታዎች በኋላ የሚያገኘው በሜዳው በርንማውዝን ነው የሚገጥመው። ከዛ በኋላ ትልቁ ጨዋታ የሚባለው የሊጉን የዋንጫ ክብር ምናልባት ወደ ኋላ ሊመልሰው ይችላል፣ ፉክክሩን የበለጠ ሊያጠናክረው ይችላል የተባለው ጨዋታ አዌ ከሲቲ ጋር በኢታድ ስቴዲየም የሚያደርጉት የ33ኛ ሳምንት መርሃ ግብር ጨዋታ ነው። ከዛ ባለፈ በሜዳው ነው ኒውካስል ዩናይትድን የሚያስተናግደው። እንደገና ፉልሃምንም እንደዚሁ የለንደን ደርቢ ነው ይህም ጨዋታ። ይህንንም ጨዋታ በሜዳው ነው የሚያደርገው። ከዛ በኋላ አዌ ወደ ዌስትሃም ዩናይትድ አቀንቶ ዌስትሃም ዩናይትድ በእርግጥ ትልልቆቹን ክለቦች ሲፈትን እየተመለከት ነው እንገኛለን። ወራጅ ቀጠናው አፋፍ ላይም ስለሚገኝ ይሄ ምናልባት ከባድ ጨዋታ ሊሆንበት ይችላል። ከዛ ባለፈ በርንሌና ክሪስታል ፓላስን ነው ከሜዳው ውጪ ክሪስታል ፓላስን በመጨረሻው መርሃ ግብር እንደዚሁ 37ኛ መርሃ ግብር ላይ ደግሞ በርንሌን በሜዳው የሚገጥመው ማለት ነው። ከሲቲ ጋር ካነጻጸር ነው የአርሰናል የተሻለ እድል አለው። በዛ ላይ ደግሞ ከቀሩት 7 ጨዋታዎች 5ቱን ማሸነፍ ከቻለ የሊጉን የዋንጫ ክብር በጎል ክፍያ ስለሚበልጥ ከማንቸስተር ሲቲ ምናልባት የሚመዘገቡት ከዚህ በኋላ ጎሎችን ከግምት አስገብተን አርሰናል የሊጉን የዋንጫ ክብር ከ20 ምናምን ዓመታት በኋላ የማሳካት እድሉ አለው ብለን ልናስብ እንችላለን። እንደተባለው ግን በቀሩት 3 የውድድር አይነቶች ላይ አርሰናል አሁንም እድል እንዳለው ነው ማየት የምንችለው። በአውሮፓ ቻምፒየንስ ሊግ የውድድር መድረክ በተከታታይ ጨዋታዎች ላይ ያለመሸነፍ በዚህ ዓመት ካልተሸነፉ ብቸኛው ክለብ አርሰናል ነውና የሩብ ፍጻሜ ጨዋታ ደግሞ በአንጻራዊነት የተሻለ የሚባል ክለብ ነው የሚጠብቀው። እንደምታውቂው ስፖርቲንግ ሊዝበን ምንም እንኳን ፖዶ ጊልሚትን በድምር ውጤት ባልተጠበቀ ሁኔታ ቀልብሶ ቢያልፍም ነገር ግን አሁን አርሰናል በቻምፒየንስ ሊጉ እስካሁን ድረስ ባሳየን ጥንካሬ ምናልባት ፊቱ ላይ ቆም ይችላል ብዬ አስባለሁ። የእግር ኳስ ነገር ግን አይታወቅም። የፖዶ ጊልሚትንም ውጤት ይቀለብሳል ተብሎ አልተገመተም በአርሰናል በኩል ማለት ነው፣ በስፖርቲንግ ሊዝበን በኩል ማለት ነው። አርሰናል እንግዲህ ላለፉት ዓመታት ለዋንጫ የተቃረበ የሚመለስበት ሁኔታ ነበርና በተለይ ደግሞ በቻምፒየንስ ሊግ ላይ እያረገ ባለው እንቅስቃሴ እስካሁን ምንም አይነት የሽንፈት አልተመዘገበበትም። እንዲሁም ደግሞ በኤፍኤ ካፕ ላይም በተመሳሳይ መልኩ እንግዲህ ጥሩ እንቅስቃሴ ነው እያደረገ የሚገኘው። ሁለቱም የውድድር መድረክ ላይ ወደ ሩብ ፍጻሜ እንደደረሰ ይታወቃል። በፕሪሚየር ሊጉም ጥሩ እንቅስቃሴ እያደረገ ነው የሚገኘው። ግን ባሳለፍነው ሳምንት ከሲቲ ጋር ባደረግነው ጨዋታ በተለይ ደግሞ ከሁለተኛው አጋማሽ በኋላ የተደረገበት የጨዋታ ብልጫ በአጠቃላይ የአርሰናል እንቅስቃሴ በጣም የተዳከመውን አርሰናል ነበር ስንመለከት የነበረውና በተለይ ደጋፊ ላይ የፍርሃት ድባብ ፈጥሯል ማለት እንችላለን። ያው ትክክል ነው። አንዳንድ ነገሮችን አርቴታ እንዳጠፋቸው በግልጽ ተመልክተናል። ማለት ከጨዋታው አስቀድሞ ይዞት የገባው በቋሚ አሰላለፍ ውስጥ የነበረው የተጫዋቾች ፎርሜሽን ወይም ያጨዋት ፎርሜሽን ሲተችበት ነበረ። ከግብ ጠባቂው ጀምሮ እንደነ ካላፊዮሪ እነ ዙቢሜንዲም ጥሩ አልነበሩም። ፔሮይ ካምፕ የቢጫ ካርዱን ከተመለከተ በኋላም በተመሳሳይ የነበረው እንቅስቃሴ ጥሩ እንዳልነበረ ያን ደግሞ አይቶ ቶሎ ተጫዋች የመቀየር ነገር ላይ በጣም ተቀዛቅዞና በጨዋታው ተመስጦ ጨዋታውን ለማስተካከል ጥረት እንዳላደረገበት ነው ሲገለጽ የነበረው። በአንጻሩ ደግሞ በአእምሮ በጣም የላቀው የሀገሩ ልጅ ፔፕ ጋርዲዮላ ባለብዙ ልምድ ነውና አንዳንድ ነገሮችን ቴክኒካዊ ነገሮች ላይ ብልጫ ወስዶበት ያንን ጨዋታ ሊያሸንፍ ችሏል እና የአርሰናልን የዘንድሮ ጥንካሬ ግን ይሄ ጨዋታ የፍጻሜ ጨዋታ ቁልጭ አድርጎ ያሳየናል ለማለት ግን በጣም አስቸጋሪ ነው። አንዳንድ ጊዜ በተናጠል የምናያቸው ድክመቶች ይኖራሉ በየጨዋታው ማለት ነው። ከዛም ባለፈ እኮ በሊጉ ነጥብ የጣለባቸውን ጨዋታዎች የተሸነፈባቸውንም ጨዋታዎች ስታይ በአንዳንድ በጥቃቅን ስህተቶች አንዳንድ ጊዜ ዋጋ ልትከፊ ትችላለች በየጨዋታዎቹ ማለት ነውና ከዛ በተረፈ ግን በሊጉ እያደረገ ያለው ጥንካሬ ጉዞ አለ። በዛ ላይ ደግሞ ተከታዮቹን ክለቦች የሚያደርጉትን እንቅስቃሴም እንደዚሁ ማድነቅ ትችላለሽ። የአሰልጣኝ ፔፕ ጋርዲዮላ ማንቸስተር ሲቲንም ማለት ነውና እነዚህን ጉዳይ ከግምት ካስገባን አርሰናል በዚህ ዓመት ትልቅ የዋንጫ ክብር የሚያሳካ በተለይ የሊጉን የዋንጫ ክብር ቴሪ ሄነሪም ተናግሯል። ሄነሪ የቀድሞ የአርሰናል መድፈኛ በዘንድሮ ዓመት አርሰናል ወይም ደግሞ አሰልጣኝ ሚካኤል አርቴታ ማሳካት ያለበት የሊጉን የዋንጫ ክብር ብቻ ነው የሚል አስተያየት ሰጥቷል እና ይህን ካመጡ ራሱ በቂ ነው። ቀጣይ የአሸናፊነት ሜንታሊቲው በተጫዋቾች ላይ ያለው ስነ ልቦና ዘለግ ላሉ ዓመታቶች ከዋንጫ ርቆ ስለከረመ እነዚህን የዋንጫ ክብሮች ለማሳካት ትልቅ በር ይከፍትለታል እና የሊጉን የዋንጫ ክብር ራሱ ካመጣ በቂ ነው የሚል ነው። ይሄ በስነ ልቦናው ረገድ ተጫዋቾችን ከጫና ላይ ያላቀቃቸው ይችላል ቴሪ ሄነሪ የሰጠው አስተያየት ማለት ነው። ነገር ግን ተጨማሪ ዋንጫዎችንም ማምጣት የሚችልበት እድል እጁ ላይ አለ። ይሄንን ዕጣ ፈንታ መጠቀም ይችላል። በቻምፒየንስ ሊጉ ጥሩ ጉዞ እያደረገ ይገኛል።
ኤፍኤ ካፕ እንደምታውቂው ከሳውዛምፕተን ጋር ነው የደረሰው። ሴንት ሜሪ ላይ ነው ጨዋታውን የሚያደርገው ቀጣይ ሳምንት ማለት ነው። ይህንንም ደግሞ ማሸነፍ ከቻለ የበለጠ ወደ ዋንጫው መጠጋት ይችላል። ስለዚህ አርሰናል በዘንድሮ ዓመት እንደኔ እምነት ከጠየቅሽኝ አንድ ቢያንስ ቢበዛ ደግሞ 2 ትልቅ የዋንጫ ክብሮችን የሚያሳካ ይመስለኛል። የሲቲው ጨዋታ ግን እኔ ቴክኒካል ነው። የአርቴታም አንዳንድ ሁኔታዎች መስዋዕትነት አስከፍሏል። ዕለታዊው ደግሞ የግብ ጠባቂው በተለይ ደግሞ የኬፓ የግብ ጠባቂ የነበረበት ፖዚሽን የነበረው ታይሚንግ በዛ ኳስ ላይ የመጀመሪያው ጎል ሲቆጠር እነዛ ነገሮች ተዳምረው እንግዲህ አርሰናልን ዋንጫ እንዳያጣ አድርገውታል። ተጫዋቾችም ዕለታዊ የነበራቸው በተለይ ሰከንድ ሃፍ ላይ የነበራቸው ፐርፎርማንስም እጅግ በጣም የወረደበት ነበርና ተገማች አድርጎታል። ከዚህ ስነ ልቦና ግን እኔ ከወትሮ የተሻለ ነገር እየሰራ እንዳለ ማሰብ ይቻላል። ከዚህ ቀደምም ለዋንጫዎች እየቀረበ በፊት ላይ ያላሳካቸው የዋንጫ ክብሮች ለረጅም ዓመታት ከዋንጫ መራቁ በተጫዋቾች ላይና በደጋፊዎች ላይ ትልቅ ስጋት እየፈጠረ እንቅፋት ሆኖባቸው ከርሟል። አሁን ግን አርቴታ ይህንን ሁኔታ በተናጠል እያሻሻለ መጥቶ የዘንድሮ ዓመቱ ደግሞ ጥንካሬው ወደ ተለየ የላቀ ደረጃ አሸጋግሮታል ብዬ አስባለሁና ይህን ሜንታሊቲ ገንብቷል። ብዙ ፐርሰንት ወደፊት መጓዝ ችሏል። በዚህ ዓመት የቀሩትን ጨዋታዎች ደግሞ የተሻለ ነገር አድርገውበት ትልልቅ የዋንጫ ክብሮችን ያሳካሉ የሚል ግምት አለኝ። እንግዲህ በውድድር ዓመቱ መጨረሻ ላይ አርሰናል ምን ያህል ዋንጫዎችን ያሳካል የሚለውን ነገር ከተመልካቾቻችን ጋር አብረን የምንመለከት ይሆናል። ሌላኛው እንግዲህ ዓመቱን አነጋጋሪ ከነበሩ ነገሮች መካከል የላሚን ያማልና የሚሼል ኦሊሴ እንግዲህ ሁለቱም በሊጋቸው ላይ ጥሩ እንቅስቃሴ እያደረጉ ነው የሚገኙት። ላሚን ያማል እንደሚታወቀው በ25 ጨዋታ 14 ጎሎችን ማስቆጠር ችሏል። እንዲሁም ደግሞ ሚሼል ኦሊሴ በቡንደስሊጋው ከ25 ጨዋታዎች 11 ጎሎችን ነው ማስቆጠር የቻለው። የፈረንሳይ ተጫዋች ጥሩ እንቅስቃሴ ነው። ላሚን ያማል እንግዲህ ከተለያዩ ጉዳዮች ጋር ስሙ እየተነሳ ዓመቱን ሙሉ ይገኛል። ግን እንደዛም ሆኖ ጥሩ እንቅስቃሴ በክለቡም እንዲሁም ደግሞ በብሔራዊ ቡድንም እያደረገ ነው የሚገኘው። ሁለቱ ተጫዋቾችን አንዳንድ ተመልካቾች የማነጻጸር ሁኔታ አለና እስቲ ስለ እሱ እናውራ። እንግዲህ በዚህ ዓመት በአውሮፓ ካሉ ትልልቅ ወጣት ተጫዋቾች መካከል እጅግ በጣም አስደናቂ እንቅስቃሴን በወጥነት እያስመለከቱ ካሉ ወጣቶች መካከል አንደኛው የጠቀሽው ላሚን ያማል ነው። ከዛ ባለፈ ደግሞ በጀርመን ቡንደስሊጋው ክለብ ባየር ሙኒክ እየተጫወተ የሚገኘው ፈረንሳዊ ኢንተርናሽናል እንደዚሁ ሚሼል ኦሊሴ ነው። ሚሼል ኦሊሴ ለእግር ኳስ ቤተሰቡ አዲስ አይደለም። ከዚህ ቀደም ያው ለብዙዎቻችን ቅርብ በሆነው የእንግሊዝ ፕሪሚየር ሊግ ላይ በክሪስታል ፓላስ ቤት ያለው የእግር ኳስ ክሎት የሚታወቅ ነው። አንዳንዶች እንደውም ከኤቤሬቺ ኤዜ ጋር በደንብ ያቀራርቡታል። በአንድ ቡድንም በአንድ ቅኝትም የአጨዋወት ስልታቸው ተመሳሳይነትና ተቀራራቢነት ስላለው መልካቸውንም ካየሹ ተቀራራቢነት አለው በአንዳንድ አጨዋወት ዘይ ከተመለከት ነው ማለት ነውና ይሄም እንግዳ አይደለም። እሱም ወደ ጀርመን ወደ ባየር ሙኒክ ካቀኑ በኋላ ከተሳካላቸው ተጫዋቾች መካከል አንደኛው ነው። ሃሪ ኬን፣ ሚሼል ኦሊሴ እነዚህ 3 ተጫዋቾች ከሌሎች ሊጎች ነው ወይም ከእንግሊዝ ፕሪሚየር ሊግ ነው ወደ ጀርመን ቡንደስሊጋ ያቀኑት ማለት ነውና እነዚህ ተጫዋቾች እያሳዩት ያለው ብቃት እጅግ በጣም አስደናቂ እንቅስቃሴ እየተመለከተን ነው የምንገኘው። እንግዲህ ብዙዎች በዘንድሮ ዓመት እያሳዩ ያሉትን እንቅስቃሴ በተመለከተ ንጽጽር ውስጥ ገብቷል። ለምሳሌ ላሚን ያማልን ብንመለከተው በሁሉም የውድድር አይነቶች 40 ጌሞችን ማድረግ ችሏል ወይም 40 ጨዋታዎችን አድርጓል። 21 ጎሎችን ከመረብ ማሳረፍ ችሏል። 16 አሲስት እንደዚሁ ማድረግ ችሏል። በዘንድሮ ዓመት ደግሞ እንደዚሁ በላሊጋው ባርሴሎና ክለቡ ማለት ነው የሊጉ የደረጃ ሰንጠረዥ ላይ በ73 ነጥቦች እንዲመራ አስችሏል ማለት ነው። የሚሼል ኦሊሴን ከተመለከትን 39 ጌሞችን አድርጓል፣ 16 ጎል አስቆጥሯል፣ 27 ለጎል የሆነ ኳስ እንደዚሁ አመቻችቶ ማቀበል ችሏል ማለት ነው። እንደዚህ አይነት ቁጥራዊ መረጃዎችን ይዘው ነው እነዚህን እየተመለከትን የምንገኘው። ክለቦቻቸውን በአውሮፓ ቻምፒየንስ ሊግ የውድድር መድረክ ወደ ሩብ ፍጻሜ ማብቃት ችሏል። ከዛ ባለፈ ደግሞ በቡንደስሊጋው ሚሼል ኦሊሴ እንደዚሁም ደግሞ በላሊጋው ደግሞ ላሚን ያማል የሊጎቻቸውን አንደኛ ደረጃ ላይ ሆነው እንዲቀመጡ ከፍተኛ አስተዋጽኦ ማበርከታቸውን እየተመለከትን እንገኛለን። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ከተመለከትን ደግሞ ያላቸውን ተሳትፎ ለምሳሌ ሚሼል ኦሊሴ እየተከናወነ በሚገኘው በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ 9 ጨዋታዎችን አድርጓል። 7 ድምር የግብ ተሳትፎ አለው። 3 ጎል አስቆጥሯል። 4 ለጎል የሆነ ኳስ አመቻችቶ ማቀበል ችሏል። ላሚን ያማል በተመሳሳይ እንደዚሁ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ደግሞ 8 ጨዋታዎችን አድርጎ 9 የግብ ተሳትፎ አለው። 5 ጎል አስቆጥሯል። 4 ለጎል የሆኑ ኳስ እንደዚሁ አመቻችቶ ማቀበል ችሏል። ካለን ሰዓት አንጻር አጫጭር መረጃዎችን ላክልና መረጃ ሰዓታችንን እናጠናቅ። ሌላ የምናገኘው የአርሰናል የዘንድሮ ዓመት ጉዞን በተመለከተ አንድ
ኬላ ሚያሜት የተባለ የእግር ኳስ ተንታኝ ያሰፈረውን መረጃ ነው የምናገኘውና በዚህ ዓመት በሁለት ወር ውስጥ ያለፉትን ሁለት ወራት ያከናወናቸው ጨዋታዎች አሉ። 17 ጨዋታዎችን አድርጓል። ከ17ቱ ጨዋታዎች 11ዱን አዌ ነው ያከናወነው። አንድ ሽንፈት ብቻ ነው ከ11ዱ ጨዋታ ያጋጠመው ማለት ነውና አርሰናል በጣም ስኬታማ ጊዜን እያሳለፈ እንዳለ የጠቀሙበትን መረጃ እየተመለከትኩኝ ነበረ። ሌላኛው እንግዲህ የአርሰናል ሁነኛ ተጫዋቾች ላለፉት ዓመታት በዘንድሮ ዓመት ደግሞ ላለው ጥንካሬ ጉልህ አበርክቶ እያሳዩ ከሚገኙ ተጫዋቾች መካከል አንደኛው ፈረንሳዊ ኢንተርናሽናል ዊሊያም ሳሊባ ነው። ዛሬ እንግዲህ 25ኛ ዓመቱን ደፍኗል። ዛሬ የልደት ባህሉን እያከበረ ነው የሚገኘው። ይህ ተጫዋች እንግዲህ ማርች 24 2021 ነው የተወለደው በፈረንሳይ ማለት ነው። ለእግር ኳስ እድገቱ አጠቃላይ አስተዋጽኦ ያበረከቱለት ተጫዋቾች በዛሬው ዕለት ወይም ደግሞ ቀደምት ሰዎች በዙሪያው የነበሩ ወደዚህ ወደ ላቀ ደረጃ እንዲመጣ አስተዋጽኦ ያበረከቱለትም ሰዎች እየተነሱ ነው የሚገኙትና አንድ ያስገረመኝ የክሊያን ምባፔ አባት ዊልፍሬድ ምባፔ የተባለው ግለሰብ ከዚህ ቀደም ሕፃን ሆኖ ጎዳና ላይ ሲጫወት አግኝቶት ወደ አካዳሚ ይዞት እንደሄደ ከክሊያን ምባፔም ጋር አብረው አንድ ትምህርት ቤት ስለመማራቸው እንደዚሁ የሚያሳዩ መረጃዎች እየወጡ ነው። ዛሬ ልደቱን አስመልክቶ የተለያዩ መረጃዎች እየወጡ ነው የሚገኙትና አርሰናል እንግዲህ ይህንን ፈረንሳዊ ኢንተርናሽናል በ27 ሚሊዮን ፓውንድ ነበረ ከሴንቲቴን ያስፈረመው ማለት ነውና ካመጣው በኋላ ጥሩ አቋም ላይ አልነበረም የሚገኘው። ወደ ሌሎች ክለቦች አሳልፎ ሰጥቶታል በውሰት ውል ማለት ነው። ወደ ኒስ እንደዚሁ ማርሴይ የተጫወተበትን አጋጣሚዎች ማንሳት እንችላለን። ሴንቲቴን የተጫወተበትን ሂደት ማስተዋወስ እንችላለን እና አሁን ላይ እንግዲህ በዓለም ላይ የተከላካይ ስፍራ ላይ አሉ ከሚባሉ ተጫዋቾች መካከል አንደኛው የሆነው በጣም በመካከለኛ ገቢ ካላቸው ቤተሰቦች ነው የተገኘው። ከዛ ባለፈ ደግሞ ወደ ጉብዝናው ጣሪያ በሚመጣበት ሰዓት ላይ ቤተሰቦቹ እናቱንም አባቱንም በተከታታይ ያጣበትን የሀዘን ሁኔታዎችም ያስታውሳሉና እነዛ መሰናክሎች ሁሉ አልፎ ዛሬ በአውሮፓ አሉ ከሚባሉ የተከላካይ ስፍራ ተጫዋቾች መካከል አንደኛው መሆኑ በጣም የሚያስገርም ነው። እንግዲህ የአርሰናል ደጋፊዎች ደግሞ ያላቸውን አክብሮትና ያላቸውን ፍቅር ማሳየት ይችላሉ በኮመንት መስጫው ሳጥን ስር ማለት ነውና ዛሬ 25ኛ ዓመቱን እያከበረ ይገኛል። ሌሎች መረጃዎችን አጠር አድርገን ለማድረስ ኢጎር ቲያጎ በብራዚል ብሔራዊ ቡድን ጥሪ እንደቀረበለት እየተገለጸ ነው የሚገኘው። ካርሎ አንቸሎቲ እንግዲህ ለዚህ የ24 ዓመት የፊት መስመር አጥቂ ጥሪ ያቀርቦለታል። በብሬንትፎርድ ሲቲ እጅግ በጣም አስገራሚ የውድድር ዓመትን እያሳለፈ ይገኛል። በዘንድሮ ዓመት ለብሬንትፎርድ ሲቲ በሊጉ 19 ግቦችን ከመረብ በማሳረፍ ከኤርሊንግ ብራውት ሃላንድ በመቀጠል የከፍተኛ ጎል አስቆጣሪነቱን ትራክ ሁለተኛ ደረጃ ላይ ተቀምጦበት እየተመለከትን እንገኛለን እና ከክለብ ብሩዥ ከቤልጂየሙ ክለብ ከመጣ በኋላ ይህ ተጫዋች እያሳየ ያለው ብቃት አስገራሚ ነው። እነዚህ ናቸው እንግዲህ ሌሎች በርከት ያሉ መረጃዎች ቢኖሩንም ሰዓት ይገድበናል። ጄሪ ጊዜ ስለሰጠን ስፖርታዊ መረጃ ከልብ አድርገን እናመሰግናለን። ውድ ተመልካቾቻችን የዕለተ ማክሰኞ የናሁ ስፖርት ፕሮግራማችን የተመለከታችሁት ይመስል ነበር። መልካም ቀን